አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥር 11 በዚች ቀን የክብር ባለቤት ጌታችን ኢየሱስ ክርስቶስ ከአጥማቂው ዮሐንስ ዘንድ በዮርዳኖስ ወንዝ ተጠመቀ። ይህችም ዕለት በዮናኒ ቋንቋ ኤጲፋንያ ትባላለች። ትርጓሜውም መለኮት የተገለጠበት ማለት ነው። ልዩ የሆነች የሦስትነቱን ምስጢር ገልጦባታልና አብ ከሰማይ ሆኖ የምወደው በእርሱ ደስ የሚለኝ ልጄ ይህ ነው፣ እርሱን ስሙት እያለ ሲመሰክር፣ ወልድም በዮርዳኖስ ወንዝ ቁሞ ሳለ መንፈስ ቅዱስም በነጭ ርግብ አምሳል በወልድ ራስ ላይ ሲቀመጥ ይህ አጥማቂ ዮሐንስ እንደመሰከረ እንዲህ ሲል ጌታችን ኢየሱስ ክርስቶስ ተጠምቆ ከውሃ በወጣ ጊዜ ወዲያውኑ ሰማይ ተከፈተ። መንፈስ ቅዱስም በርግብ አምሳል ወርዶ በጌታችን ራስ ላይ ተቀመጠ። ከሰማይም እንዲህ የሚል ቃል መጣ፣ ይህ የምወደው በእርሱ ደስ የሚለኝ ልጄ ነው፣ እርሱንም ስሙት። በዚች ዕለት ጌታችን ራሱን ገልጧልና ከዚህም በፊት 30 ዓመት ያህል ራሱን አልገለጠም ነበር። ግን በዚች ዕለት ለእስራኤል ልጆች ራሱን ገለጠ። እነሆ የእግዚአብሔር በግ የዓለምን ኃጢአት የሚያስወግድ ብሎ መጥምቁ ዮሐንስ እንደገለጠው የክብር ወንጌል የከበረ ወንጌል ምስክር ሆነ። እኔ አላውቀውም ነበር፣ ነገር ግን እስራኤል ያውቁት ዘንድ በውሃ ላጠምቅ ስለዚህ መጣሁ አለ። በዚህም በዓል የእግዚአብሔር ልጅ የክርስቶስ የጌትነቱ ክብር ተገልጧል። እርሱም የዓለሙን ሁሉ ኃጢአት ለማስወገድ የሚሰዋ የእግዚአብሔር አማናዊ በግ ነው። ስለዚህ ይህ በዓል በክርስቲያን ወገኖች ሁሉ ዘንድ የከበረና ከፍ ከፍ ያለ ሆነ። በእርሱም የክብር ባለቤት ጌታችን ኢየሱስ ክርስቶስ በጥምቀቱ ባከበረው ውሃ ይነጹበታል። የተቀበሉትንም ንጽሕና ጠብቀው ቢኖሩ በውስጡ የኃጢአታቸውን ስርየት ያገኛሉ። ስለዚህም ከክፉ ነገር ሁሉ ተጠብቀን የፈጣሪያችንንና የመድኃኒታችንን የኢየሱስ ክርስቶስን የቸርነቱን ብዛት ልናመሰግን ይገባናል። እርሱ ስለኛ ሰው ሆኖ ከኃጢአታችን አድኖናልና ለእርሱም ከቸር አባቱ ሕይወት ከመንፈስ ቅዱስም ጋር ክብር ምስጋና ስግደትም ይሁን ዛሬም ዘወትርም ለዘላለሙ አሜን። ሰላም ለጥምቀትከ በሁልቆ ክራማት 30 ዘወለደተከ ከድንግል ዘይተአምር አበሳ አመቆም ከዮም እግዚኦ ለዮርዳኖስ ማይከለ ከርሳ ለወድሶትከ ማይበላትያ ተከውሳ ወባረኩከ አናብር ተዋሳ ሰላም ለጥምቀትከ በዘቦቱ ይነጽው ኃጣዋ ሰብ ዘዝያሁ አመላይሌከ እግዚኦ አይዳዎ ዮሐንስ ተሰፉ ሶበርዩ ከቀላያት ደንገጽ ወፈሩ ማያተኒ በርእስ ከፈሉ በዝንቱ በዓል ዘያሜንን ወይነ ወዘያረሳ ዘነኑ ንትፈሳ ህንዘን አረት ልሳነ ዘያስተሪ ህቡ እስማስተራ የለነ እሳት በላይ አምላክነ። ቀን ከፋርስ አገር ሰዎች ወገን የሆነ የከበረን ጣሊዮስ በሰማዕትነት አረፈ። ይህም ቅዱስ አስቀድሞ በሮም አገር የሰራዊት አለቃ መኮንን ሆኖ 15 ዓመት ኖረ። የክብር ባለቤት ክርስቶስን ንጉሥ ዲዮቅልጥያኖስ በካደው ጊዜ ይህ ቅዱስ ሰማያዊ መንግሥትን መረጠ። የዚህ የኃላፊውንም ዓለም ክብር ንቆ ተወ። መጥቶም በካዲው ንጉሥ ፊት በመቆም እርሱንና የረከሱ አማልክቶቹን ረገመ። ንጉሡም ስለ ድፍረቱ ደነገጠ። ከፋርስ ሰዎችም ከታላላቆቹ ወገኖች እንደሆነ ባወቀ ጊዜ በሽንገላ በጎ ነገርን ተናገረው። ምናልባትም ከጌታ ክርስቶስ ሃይማኖት ልቡን መመለስ ቢችል ብሎ ለሰራዊት አለቃ ለህርማኖስ ሰጠው። ህርማኖስም ጌታ ክርስቶስን ከማምለክ ሐሳቡን ሊያስለውጠው ባልተቻለው ጊዜ ህርማኖስም ጌታ ክርስቶስን ከማምለክ ሐሳቡን ሊያስለውጠው ባልተቻለው ጊዜ ወደ ንጉሡ መለሰው። እርሱም በየራሱ በሆነ ስቃይ አሰቃየው። ጌታችንም መልአኩን ልኮ ከመከራው ሁሉ ያጸናውና ያረጋጋው ነበር። በብዙ የተለያዩ ስቃዮችም እየተሰቃየ ለረጅም ጊዜ ኖረ። ብዙ ጊዜም ሰቅለውታልና ከዚያም አውርደው ቆዳውን ገፈው ምላሱን ቆረጡት። ለነጣቂዎች አውሬዎችም ጣሉት። በጨለማ ቤት ዘጉት። 3 ጊዜም ነፍሱን አሳለፈ። እግዚአብሔርም አስነሳው። ዲዮቅልጥያኖስም ማሰቃየቱን በደከመ ጊዜ ራሱን በሰይፍ እንዲቆርጡ ታዘዘና ቆረጡት። የሰማዕትነት አክሊልንም በመንግሥተ ሰማያት ተቀበለ። ለእግዚአብሔርም ምስጋና ይሁን፣ እኛንም በሰማዕታት ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለእንጣሊዮስ ዘረሰ የማይሰሶ ለእግዚአብሔር ጽድቆ ሰማያዊ ንግሶ ጊዜያተ 30 እስከ መጦ ነፍሶ ድራው ቀዩ ልሳኖ ወዛሃቁ ማይሶ ለፍጻሜ ስሙ በሰይፍ መተሩ ሪሶ። በዝችም ቀን የእስክንድርያ ሊቀ ጳጳሳት የከበረ አባ ዮሐንስ አረፈ። እርሱም ለአባቶች ሊቃነ ጳጳሳት 74ተኛ ነው። ይህም አባት ሊቀ ጵጵስና ከመሾሙ አስቀድሞ ወደ ህንድ አገር በባህር ላይ በመርከብ እየሄደ ሁልጊዜ የሚነግር ነጋዴ ሆኖ ነበር። ከዚያ በፊት ግን በምስር አገር በሰማዕቱ በቅዱስ መርቆሬዎስ ቤተ ክርስቲያን በጸሐፊነት የሚያገለግል ዲያቆን ነው። ጸሐፊነቱንም ትቶ የሚነግድ ሆነ። በ904 ዓመተ ሰማዕታት የካቲት 4 በእሁድ ዕለት ኤጲስቆጶሳቱ መርጠው ሊቀ ጵጵስና ሾሙት። በመልካም አጠባበቅም መንጋውን የሚጠብቅ ሆነ። ሊቀ ጳጳሳት ሆኖ ከመሾሙ በፊት 20,000 ያህል የወርቅ ዲናር ነበረው።
ከመሞቱ በፊት ለድሆችና ለችግረኞች፣ ለአብያተ ክርስቲያናት፣ ለገዳማትም ሁሉ ገንዘቡን ሰጥቶ ጨረሰ። በሹመቱም ወራት ከሕዝብ ምን እጅ መንሻ አልተቀበለም። በሹመቱም 28 ዓመት ኖረ። በ932 ዓመተ ሰማዕታት በዝች ቀን በጥምቀት በዓል አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ በአባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም እብ ለዮሐንስ ልሂቅ በላይ በሃይማኖት ርሱን ወበመንፈስ ቅዱስ ምውቅ ለነዳያን ዘሮ ወለምስኪናን በጽድቅ እምነ ስራ ኃይላፍ ዲናረ ብሩር ወወርቅ እስከነ ይተርፈት ሎቱ አሐቲ ጸሪቅ። በዝችም ዕለት የከበሩ ዮስጦስና ፋይዮስ አረፉ። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። በዝችም ዕለት የከበረ ተጋዳይ ለሆነ አባት አባ ወቅሪስ የረፍቱ መታሰቢያ ነው። ይህም ቅዱስ አባት በባስልዮስ ዘንድ አደገ። እርሱም ቅስና ሾመው። ይህም ቅዱስ በደም ግባቱ በላዩ ደስ የሚል ፊቱም የሚያምር ነበር። በቀደመው ግብሩ ወጣት ሆኖ ሳለ የሹሙን ሚስት ተመኛትና እጅግም ወደዳት። እርሷም ወደደችው። ወደ ሌላ ቦታ ሂደው ፍላጎታቸውን ይፈጽሙ ዘንድ ተማከሩ። ለዚህም ነገር ሲዘጋጁ በሕልሙ ራእይን አየ። እርሱ ታስሮ በፍርድ አደባባይ ቁሞ ነበር። ሌሎችም ብዙዎች እስረኞች ከእርሱ ጋር አሉ። ስለ በደላቸውም እያንዳንዳቸውን ይመረምሯቸው ነበር። እርሱም በልቡ የታሰርኩት በምን ይሆን? ባልዋን ልነጥቀው ስለፈለግኩ ስለዚያ ሴት ነውን? እርሱ ከሶኝ ወደዚህ ታላቅ ግዳጅ ላያደረሰኝን አለ። በዚህም ነገር እየተሸበረ ሳለ በቀድሞ ወዳጁ አምሳል አንድ ሰው መጣና የታሰርከው በምንድን ነው አለው። ስለ ኃጢአቱ ስላፈረ ሊሰውረው ወደደ። ግድ ባለው ጊዜ እንዲህ ነገረ። ወዳጄ ወይ ገሌ ስለሚስቱ የከሰሰኝ ይመስለኛል። ስለዚህ ፈርቼ እሸበራለሁ። በወዳጁ አምሳል ወደ እርሱ የመጣውም መልአክም ወዳጄ ወይ ይህን ሥራ እንዳትሰራ ወደ እርሱ እንዳትመለስ በቅዱስ ወንጌል ማልልኝ፣ እኔም ዋስ ሆናለሁ አለው። በወንጌልም ማለለት። በዚያንም ጊዜ ከእንቅልፉ ነቃ። ያየው ራእይም እውነት እንደሆነ አወቀ። ስለዚህም አገሩን ትቶ ወደ እስክንድርያ ሄደ። በዚያም ስሟ የራኒ የሚባል እግዚአብሔርን የምትፈራ እንዲህ ሴት አገኘ። በተነጋገሩም ጊዜ የልቡን ሁሉ ነገራት። እርሷም እነዚያን ያማሩ ልብሶችን ተው፣ ተርታ ልብስንም ለብሰህ እግዚአብሔርን አገልግለው አለችው። ከዚያም ወደ በረሃ ሄደ። ከብዙ ተጋድሎም የተነሳ ሆዱ እንደ ድንጋይ እስከደረቀ ድረስ ቅጠልን እየበላ ኖረ። ጌታችንም ወደ እርሱ መጥቶ ፈወሰው። አጋንንትም ስለሚፈታተኑትና ስለሚያሰቃዩት እርሱ በጾም በጸሎት በመጋደል በክረምት ዝናብ እየወረደበት ራቁቱን ቁሞ ያድራል። በበጋም በቀን የፀሐይ ትኩሳት በሌሊትም ቁር ሰማያዊ ሀብት እስከተሰጠው ድረስ መላእክትም ወደ እርሱ መጥተው ሰማያዊ ህብስትን ሰማያዊ መጠጥን ይመግቡት ነበር። የተሰወሩ ራእዮችን ያውቅ ዘንድ ተገባው። 3 ድርሰቶችንም ደረሰ። አንዱ በበረሃ ስለሚኖሩ፣ ሁለተኛ በአንድነት ስለሚኖሩ፣ ሶስተኛው ስለ ካህናት። በአንዲት ዕለትም ስሙ ቡላ የሚባል ገዳማዊ ወደ እርሱ መጥቶ እርስ በርሳቸው ሰላምታ ተሰጣጡ። አባ ቡላም እንዲህ አለው፣ ወንድሜ ወቅሪስ ሆይ ብቻህን አትሁን፣ ጥቂት ወንድሞችን ከአንተ ጋር አኑር እንጂ ያረጋጉ ዘንድ ከሰይጣንም ጦርነት እንድትድን እንዲሁም አደረገ። ከዕለታትም በአንዱ ሃይማኖትን በለወጡ በአርዮስ በንስጥሮስና በማኒ አምሳል ሆነው 3 ሰይጣናት ወደ እርሱ መጥተው በሃይማኖታቸው ተከራከሩት። እርሱም በቅዱሳት መጻሕፍት ቃላትና ሃይማኖታቸው በቀና አባቶች ትምህርት ረታቸውና አሳፈራቸው። ብዙዎችም የሆኑ ድንቆይ ታምራቶችን የሚሰራ ሆነ። በአንዲትም ዕለት ወደ ቤተ ክርስቲያን በሄደ ጊዜ ተዘግታ ያገኛል። መነኮሳቱም መክፈቻ ፈልገው አላገኙም። በላዩም በአማተበ ጊዜ በሩ ተከፈተለት። አባት ሞተ ብለው በነገሩ ጊዜ ዋሽታችኋል፣ አባቴስ የማይሞት ሰማያዊ ነው አለ ተብሎ ስለ እርሱ የሚነገርለት ወቅሪስ ይህ ነው። ዜናውም በገድሉ መጽሐፍና የአባቶች ዜና በተጻፈበት መጽሐፍ አለ። ከዚህም በኋላ ፈጽሞ ባረጀም ጊዜ ወደ ወደደው እግዚአብሔር ሄደ። ለእግዚአብሔርም ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለወቅሪስን ተር የበንዋም እንዘውቱ አይመረ ከዊኖ በአውደ ምኩናን ቅውም ሶበተ ሀይጠ ለብሲት በስነ ለሃያ አዳም ከመያድን ነፍሶ በአውትሮ ጸሎት ወጾም ነዋ ተናከራ ለዛቲ ዓለም ሰላም እብል በቃላ ሴት ወፍሳ እንዘ ፄው ስመከ ሰርከ ወነጋ ዮሐንስ ሰባኪ ጥምቀተ ለንሳ ህጽበኒ ዋንሳኒ እስመ አባሌ ረሳ በማየ ዮርዳኖስ ዘኮነ ዘኩሎ አንጽሐ ዛቅረብኩ ማይሌት አዘኪሬ አይላፈ ምለተ ጸምዱ ከዘልፈ ለላ ነብብ ተወከፍ ዘንዴተ የመጽሐፈ እንተረሳይ ከግዚኦ ጸሪቀ መበለቱ ኩፈ እምላቡ በውላን ዘተርፈ ነቢያ ቅዱሳን ዋርያት ሰባካን ሰማዕት ወጻድቃን ደናግል ወደ አዲ ወመነኮሳት የራን ባርኮ ጉባኤ ዛቲ መካን እስከ አረጋዊ ለይቆምኑ ሕፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ለዛ አንበቦ ለዘተርጎሞ በልሳን አዲስ
ወለዘሰማ ቃሎ በእዝነ መንፈስ በጸሎተሙ ማርያም አራቄተ ኩሉም ባይ ስፉር የማረን ኢየሱስ ክርስቶስ ሰላም ለክሙ ጻድቃን ወሰማይት እላይረፍቅሙ በዛቲ ዕለት መዋያን ዓለም አንትሙ በብዙ ትዕግሥት ሰአሉ ቅድመ ፈጣሪ በኩሉ ሰዓት እንበለ ንስሐ ኪያነ እይንሳ ሞት ሰላም ለክሙ ጻድቃነ ዛቲ ዕለት ኩልክሙ እድ አንስት በባስማቲክሙ ቅዱሳነ ሰማይ ወምድር ማይበረ ሥላሴ አንትሙ ትዝክሩነ በጸሎትክሙ በእንተ ማርያም እሙ ተማይጸነ ለክርስቶስ በሥጋው በደሙ እግዚኦ ኩነኔ ከአብ ወለንጉሥ ጽርቀ ከሊል ወልደ ንጉሥ አግር ጸራት አይተገር ያህል አገሪትን ኢትዮጵያ ለመካነነ ደብረ ቤት የለ ዓለም ዓለም አሜን።